የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ። ይሄ ክፍል 13 ነው። ክፍል 13 ደርሰናል። በዚህ ክፍል የምንማረው እንስሳት ወይም እንስሶች አኒማልስ በትግርኛ ምን እንደሚባሉ የቤት እንስሶች፣ ይሄ የዱር እንስሶች፣ የቤት እንስሳዎች፣ ተሳቢዎች፣ ወፎች ምናምን እነዚህ በሙሉ በትግርኛ ምን እንደሚባሉ አንድ በአንድ እነግራቸዋለሁ። አረፍተ ነገሮችንም እየመሰረትን በምሳሌ እያደረግን እንማራቸዋለን ማለት። ስለዚህ እያንዳንዱ እንስሳ እናውቀዋለን ዛሬ በትግርኛ ማለት ነው። እያንዳንዱ የሚባል በደንብ የሚታወቁትን በቤት ያሉት እንስሳዎችም የዱር እንስሳዎችንም በደንብ እናውቃቸዋለን። ስለዚህ በደንብ እንስሳት ዘቤት ማለት በትግርኛ እንስሳት ዘቤት ማለት የቤት እንስሳት ማለት ነው። የቤት እንስሳት ኦር ዶሜስቲክ አኒማልስ የሚባሉት ዶሜስቲክ አኒማልስ። እንስሳት ዘገዳም ደግሞ የዱር እንስሳት ወይም ዋይልድ አኒማልስ። እንስሳት ዘገዳም በትግርኛም በግዕዝም አንድ አይነት ሆነ፣ አንድ አይነት ነው። እንስሳት ዘገዳም የዱር እንስሶች ማለት ነው። የዱር እንስሳት ወይም ዋይልድ አኒማልስ የሚባሉት ናቸው። ተሳሓብቲ የሚባል ደግሞ እነዚህ ተሳቢዎች፣ እነዚህ በሆዳቸው እየተሳቡ የሚሄዱ እንደ እባብ፣ ዘንዶ ምናምን የሚባሉትን ተሳሓብቲ ወይም ደግሞ ተሳቢዎች ወይም ሬፕታይልስ የሚባሉት በእንግሊዝኛ። እነዚህንም በዝርዝር እናያቸዋለን። አዕዋፍ ደግሞ ወፎች ማለት ነው። ኦር በርድስ። አዕዋፍ ማለት ብዙ ለብዙ ነው የሚጠቅሰው። ይሄ ወፍ ከሆነች ዑፍ ወይም ዒፍ እናያታለን ከዚህ በኋላ። ዑፍ ወይም ዒፍ ትባላለች። ዒፍ ኦር ዑፍም ይባላል። ስለዚህ አዕዋፍ ግን አዕዋፍ ወፎች ማለት ነው። ኦር በርድስ። ስለዚህ እነዚህን እስኪ በአረፍተ ነገር እያደረግን በዝርዝራቸው ምን እንደሚባሉት ምናምን ቀጥለን እንያቸው። አሁን በቤት እንስሳት ወይም እንስሳት ዘቤት በትግርኛ እንስሳት ዘቤት የቤት እንስሳት ዶሜስቲክ አኒማልስ የሚሉትን ስንጀምር እንግዲህ ይታወቃሉ ምን እንደሆነ። ከልቢ ማለት ውሻ ኦር ዶግ። ከልቢ ወይም ውሻ ኦር ዶግ። ድሙ ድመት ወይም ደግሞ ካት። ስለዚህ ድሙ፣ አንቺ ድሙ፣ አንቲ ድሙ፣ አንቺ ድመት ማለት እንችላለን ማለት ነው። ስለዚህ ድሙ፣ ድመት፣ ካት። ደርሆ ደግሞ ደሮ ማለት ነው። ደርሆ ደሮ ኦር ሄን። ብዕራይ በሬ አንኦክስ። ብዕራይ በሬ ማለት ነው። ኦር አንኦክስ ብዕራይ በትግርኛ ነው። ኦኬ። ላሕሚ ደግሞ ላም ማለት ነው። ላም ወይም ካው። ካው ግን ካው በኦ ነው የሚጻፈው፣ ኦ ነው መሰለኝ ካው። ስለዚህ ካው ማለት ላሕሚ ኦር ላም። ላሕሚ በትግርኛ ላም፣ በአማርኛ ካው፣ በእንግሊዝኛ ጤል ኦር ፍየል። ፍየል ምን ይባላል በትግርኛ? ጤል ነው የሚባለው። ጤል ሁለት ፊደል ብቻ ጤል። በጊዕ ደግሞ በግ። ተቀያየረ እዚህ ጋር በጊዕ 3 ፊደል ነው። በግ ደግሞ 2 ፊደል ነው። ጤል 2 ፊደል ነው። ፍየል ደግሞ 3 ፊደል ነው። ስለዚህ ተቀያየረ ማለት ነው። ስለዚህ በጊዕ ወይም በግ ማለት ነው። ኦር ሺፕ ኢን እንግሊሽ። ስለዚህ እነዚህ የቤት እንስሶች ናቸው። ከልቢ ካልን ውሻ ማለት ነው። ድሙ ካልን ድመት፣ ደርሆ ደሮ፣ ብዕራይ ማለት በሬ፣ ላሕሚ ማለት ላም፣ ጤል ማለት ፍየል፣ በጊዕ ማለት በግ። ስለዚህ የቤት እንስሶች አንዴ ከያዛችኋቸው ሌላ አረፍተ ነገሮች ላይ ሲመጡም ታውቋቸዋላችሁ እነማን እንደሆኑ። ስለዚህ እነዚህ ዝርዝሮች መያዝ ነው። ከእነዚህ ሁሌም ስለምናወራባቸው አረፍተ ነገሮች ላይ እያስገባን ሁሌም ስለምናወራባቸው በደንብ ብትይዟቸው ጥሩ ነው። ቶሎ ትግርኛ ለመልመድ ማለት ነው።
ስለዚህ በአረፍተ ነገር ስናያቸው ደግሞ ንሕና ከልቢ አለና፣ ንሕና ከልቢ አለና፣ እኛ ውሻ አለን፣ እኛ በቤታችን ውሻ አለን። ንሕና ኣብ ገዛና ከልቢ አለና። ስለዚህ ንሕና ማለት ብዙ ጊዜ እንዳየነው እኛ ማለት ነው። ንሕና ማለት እኛ ማለት ነው። ከልቢ ደግሞ ውሻ ነው ብያቸዋለሁ። ከልቢ ውሻ ነው። አለና ማለት ደግሞ አለን ማለት ነው። ዊ ሃቭ አ ዶግ፣ ዊ ሃቭ አ ዶግ። ስለዚህ ውሻ አለን፣ እኛ ውሻ አለን። ንሕና ከልቢ አለና። በድመት ደግሞ አረፍተ ነገር ስንሰራ እታ ድሙ ነታ አንጯ በሊዓታ፣ ድመቷ አይጧን በላቻት፣ በላቻት። ስለዚህ ድመት ምን ትበላለች? አይጥ ትበላለች። ስለዚህ እታ ድሙ ነታ አንጯ በሊዓታ፣ ድመቷ አይጧን በላቻት። ዘካት ኢትስ ዘራት፣ ዘካት ኢትስ ዘራት። ኦኬ፣ በዶሮም መስራት እንችላለን። ደርሆ ሓሪድና በሊዕና፣ ደርሆ አርደን በላን ባጭሩ ማለት ነው። ደሮ አርደን በላን፣ ደርሆ ሓሪድና በሊዕና። ስለዚህ ደሮ ማለት ደርሆ ነው። ደርሆ በትግርኛ ደሮ ማለት ነው። ሓሪድና ደግሞ አርደን ማለት ነው። በሊዕና ደግሞ በላን። ዊ ኩክ አሃን ኤንድ ዊ ኢት፣ ዊ ኩክ አሃን ኤንድ ዊ ኢት። ዊ ኩክ ማለት ሰርተን ወር አርደን ሰርተን በላን ማለት ነው። ይሄ ሌላ በበግም ስንሰራ በጊዕ ለዋህያ፣ በግ የዋህ ናት። ሽፕ ኢዝ ካይንድ፣ ሽፕ ኢዝ ካይንድ። ሶ በግ ለዋህ እያ ካል በግ የዋህ ናት ማለት ነው። ላሕምና ጸባ ትሕለብ እያ፣ ላማችን ወተት ትታለባለች፣ አልነጠፈችም ማለት ነው። ላሕምና ጸባ ትሕለብ እያ፣ ላማችን ወተት ትታለባለች። ትሕለብ እያ ማለት ትታለባለች ማለት ነው። ጸባ ማለት ደግሞ ወተት ማለት ነው። ጸባም ነግሬያችኋለሁ ምግቦች ላይ በሰራሁት ቪዲዮ፣ በምግቦች ዙሪያ በሰራሁት ቪዲዮ ነግሬያችኋለሁ። ጸባ ማለት ወተት ማለት ነው። ስለዚህ ላሕምና፣ ላሕምና ጸባ ትሕለብ እያ፣ ላማችን ወተት ታለባለች። ስለዚህ ሕ የሚለው ፕሮናውንሴሽን እዛ አሁንም ፊደሎች ጋር የሰራሁት ቪዲዮ ሄዳችሁ ማየት ትችላላችሁ። ሕ እንዴት ፕሮናውንስ እንደሚደረግ ማለት ነው። ሕ ላሕምና ጸባ ትሕለብ፣ ትሕለብ እያ፣ ትሕለብ አይደለም ትሕለብ። ስለዚህ ላሕሚ፣ ላሕምና፣ ላሕምና፣ ላሕምና አይደለም ላሕምና። ስለዚህ ላማችን ወተት ትታለባለች። ይህ ትንሽ ፕሮናውንሶችን ጋር ያዝ ያደርጓቸዋል። ስለዚህ መለማመድ ነው። ፕሮናውንሶችንም በመለማመድ ይሰራል፣ ይመጣል። ሌላ አሁንም የቀጠለ እንስሳ ዘቤት ወይም የቤት እንስሳት ወይም ዶሜስቲክ አኒማልስ የምንላቸው ይሄ የጋማ ከብቶች የምንላቸውም አሉ። የጋማ ከብት ፈረስ፣ ፈረስ ፈረስ ነው፣ ተመሳሳይ ነው። ፈረስ ፈረስ ነው። ፌ አድርጌዋለሁ እዚህ ጋር ፈ ነው። ፈረስ በትግርኛ፣ ፈረስ በአማርኛ፣ ሆርስ ኢን እንግሊሽ። ስለዚህ ተመሳሳይ ነው። በቅሊ፣ በቅሊ በቅሎ። እዚህ ጋር ቅ እና ቅ ነው ዋናው ልዩነቱ። ቅ ፕሮናንሴሽን አለው፣ እዚህ ጉሮሮ ላይ የሚያዝ ነገር አለው። ቅ ቅ ነው፣ ኦልሬዲ ተመሳሳይ ነው። ቅ ግን ቅ ይለያል ከቅ እና በቅሊ በቅሎ፣ በቅሊ በቅሎ፣ በቅሎ ማለት ነው። አድጊ ማለት ደግሞ አህያ ማለት ነው። አድጊ አህያ ኦር ዶንኪ፣ አድጊ አህያ ኦር ዶንኪ። ገመል፣ ገመል ኦር ግመል፣ ገመል በትግርኛ ነው፣ ግመል በአማርኛ ነው። ካመል፣ ካመል ደግሞ ኢን እንግሊሽ ነው። ካመል
እዚህ ጋር አሳማም አለ። ሀሰማ 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 ማለት ምን ማለት ነው? አሳማ ማለት ነው። ሀሰማ ኦር አሳማ ማለት ነው። ፒግ ኢን እንግሊሽ ፒግ ፒግ ነው የሚባለው በእንግሊዝኛ ፒግ። ስለዚህ ሀሰማ ማለት አሳማ ማለት ነው። ፒግ ማለት ነው ኢን እንግሊሽ። በአረፍተ ነገሮችም ስናያቸው ፈረስ ናይ ጽዕነት እንስሳ እያ። ፈረስ የጭነት እንስሳ ናት። ወላጆቻችን ፈረስና በቅሎ፣ ግመል፣ አህያ ምናምን እነዚህ ለመጓጓዣና ለጭነት ይጠቀሙባቸው ነበርና አሁንም እሱ ነው ስራቸው፣ ይሰራሉ፣ ይጫናል። አህያ ይጫናል፣ ፈረስ ይጫናል፣ ሁሉም ይጫናልና ፈረስ የጭነት እንስሳ ናት ለማለት በትግርኛ ፈረስ ናይ ጽዕነት እንስሳ እያ። ፈረስ ፈረስ ራሱ ነው። ናይ ጽዕነት የሚለው የጭነት ናይ ማለት የ ማለት ነው። ናይ ጽዕነት የጭነት ናይ ኢትዮጵያ የኢትዮጵያ። ስለዚህ ናይ ማለት የ ማለት ነው። ፕሪፖዚሽኖቹ ጋር እዚህ ጋርም ነግሬያቸዋለሁ፣ ቪዲዮ ሰርቻለሁ። ፕሪፖዚሽንስ ብቻ ናይ የ የሚሉት እነዚህ ምን ምን ላይ እየገቡ እንደሚነገሩ እንዴት እነማን እንደሆኑ እነዚህ ፕሪፖዚሽኖች የምንላቸው መስተዋድዶች የምንላቸው በሌላ ቪዲዮ አይተነዋል እና እየተመለሳችሁ እያንዳንዱ ቪዲዮ ብታዩት ቶሎ ትለምዳላችሁ። ትግርኛ ተመልሳችሁ ማየት ትችላላችሁ። ስለዚህ ፈረስ ናይ ማለት ናይ ጽዕነት እንስሳ እያ። ናይ ማለት የ ማለት ነው። ጽዕነት ደግሞ ጭነት ማለት ነው። ጽዕነት ጭነት ማለት ነው። እንስሳ እንስሳ ነው። አህያ ነው እያ። ፈረስ ናይ ጽዕነት እንስሳ እያ። ፈረስ የጭነት እንስሳ ናት። ሆርስ ኢዝ አን አኒማል ዩዝድ ፎር ትራንስፖርቴሽን ኤንድ ፎር ትራንስፖርቴሽን ለጉዞ የምንጠቀምበት ወይም ለጭነት የምንጠቀምበት እንስሳ ነው። ሌላ በአሳማ ደግሞ አረፍተ ነገር ስንሰራ ሀሰማ አይትብላዕን እያ። አሳማ አትበላም፣ ትበላለች ልትል እንችላላችሁ። ብቻ አረፍተ ነገሩን ያዙት። አሳማ አትበላም ወይም አሳማ ትበላለች ማለትም እንችላለን። በትግርኛ ምን ይባላል? ሀሰማ ትብላዕ እያ። ትብላዕ እያ። አይት ከጨመርን አይትብላዕን፣ አይት ከጨመርን አትበላ ማለት ነው። አይትብላዕን ከሆነ አትበላ ማለት ነው። ትብላዕ ከሆነ ደግሞ ትበላለች። ትብላዕ እያ፣ ትበላለች። አይትብላዕን አትበላ። ስለዚህ አሳማ ሀሰማ አይትብላዕን እያ። አሳማ አትበላም። ፒግ ኢዝ ናት ፎር ኢት። አትበላም። ክንዲ ግመል ዝኸውን ሰብኣይ። ክንዲ ግመል ዝኸውን ሰብኣይ። ግመል የሚያክል ሰው፣ ግመል የሚያክል ሰውዬ። a person who matches camel, who matches camel ግመል የሚያክል ሰውዬ ለማለት ነው። ግመል የሚያክል ሰው። ስለዚህ በትግርኛ ምን ይባላል? ክንዲ ግመል ዝኸውን ሰብኣይ። ክንዲ ግመል ዝኸውን ሰብኣይ፣ ግመል የሚያክል ሰው ማለት ነው። ኦኬ። ሌላ ደግሞ እንስሳ ዘገዳም። አሁን ወደ እንስሳ ዘገዳም እየገባን ነው። የቤት እንስሶች ሌላ የተረሱ ካሉ ኮሜንት ላይም ልትነግሩ እንችላላችሁ። ይህንን ምንድን ነው የሚባለው እያላችሁ ኮሜንት ላይ ልትጽፉልን እንችላላችሁ። የተረሱ እንስሶች ካሉ፣ በቤት እንስሶች የረሳኋቸው ካሉ ይሄ ደግሞ ምንድን ነው የሚባለው ብላችሁ በኮሜንት ላይ ልታሳውቁ እንችላላችሁ እና መልስ ሰጣችኋለሁ። አሁን ደግሞ ወደ እንስሳ ዘገዳም ወይም የዱር እንስሳት ዋይልድ አኒማልስ የምንላቸው እንመጣለንና እነዚህ ዝርዝር አሉ። አንበሳ በትግርኛ አንበሳ ነው የሚባለው። አንበሳ፣ አንበሳ፣ አንበሳ ኦር ላዮን። ነብሪ ነብር ነው። ነብሪ፣ ነብር ሪና ር ነው የተለያየው እዚህ ጋር። ነብሪ ከሆነ በትግርኛ ነው። ነብር ከሆነ አማርኛ ነው።
ኦር ታይገር ኢን እንግሊሽ ታይገር። ዝብኢ ጅብ፣ ሃይና። ዝብኢ በትግርኛ ነው፣ ጅብ በአማርኛ ነው፣ ሃይና ደግሞ ኢን እንግሊሽ። ሃርማዝ፣ ሃርማዝ ማለት ዝሆን ማለት ነው። ሃርማዝ ዝሆን ኦር ኤሌፋንት፣ አን ኤሌፋንት። አድጊ በረኻ፣ አድጊ ምን ነበር ያልነው? የቤት እንስሶች ላይ አድጊ ማለት አህያ ነው ብለናል። አድጊ በረኻ ማለት የሜዳ አህያ ማለት ነው። አድጊ በረኻ የሜዳ አህያ ኦር ዜብራ። ዘራፍ ቀጭኔ ኦር ጂራፍ፣ ጂራፍ ኢን እንግሊሽ። ዘራፍ በትግርኛ፣ ቀጭኔ ኢን አምሃሪክ በአማርኛ ቀጭኔ። ቡኻርያ፣ ቡኻርያ፣ ቡኻርያ ማለት ቀበሮ ማለት ነው። ቡኻርያ ቀበሮ ማለት ነው። ኦር ፎክስ ኢን እንግሊሽ ፎክስ። ተኩላ ደግሞ ተኩላ ማለት ነው። ተኩላ። አሁን እዚህ ጋር ፕሮናንሴሽን አለው። አጻጻፉ በትግርኛ ኩ አይጻፍም፣ ሁ ነው የሚጻፈው። ሁ ጽሁፉም እንደዚህ ነው የሚጻፈው። ተኩላ፣ ተኩላ፣ ተኩላ በአማርኛ ነው። ወልፍ፣ ወልፍ የምንላቸው በእንግሊዝኛ ወልፍ። ስለዚህ ተኩላ፣ ተኩላ፣ ወፍ። ስለዚህ እነዚህ የዱር እንስሳት የሚባሉት ናቸው። የዱር እንስሳት ወይም እንስሳት ዘገዳም በትግርኛ፣ እንስሳት ዘገዳም የምንላቸው በትግርኛ ማለት ነው። ኦኬ፣ በአረፍተ ነገር አድርገን ደግሞ እናያቸውና እንስሳ ዘገዳም በአረፍተ ነገር ስናያቸው አንበሳ ኦር አንበሳ ንጉስ እንስሳት እዩ። እዩ ረስቸዋለሁ እዚህ ጋር እዩ አለው መጨረሻ ላይ። አንበሳ ንጉስ እንስሳት እዩ። ኦኬ፣ ወደዚህ ተሻግረዋል እንጂ እዩ አለ እዚህ ጋር። አማርኛ ጋር ስንመጣ አንበሳ የእንስሶች ንጉስ ነው። እዩ የሚለው ወደዛ እንወስደዋለን፣ ወደ ትግርኛው ነው። አንበሳ ንጉስ እንስሳት እዩ። እዩ ማለት ብዙ ጊዜ ነግሬያቸዋለሁ፣ ነው ማለት ነው። እዩ ነው ማለት ነው። እያ ናት ማለት ነው። እዮም ናቸው ማለት ነው። እነዚህ ኮሜንት ላይም ጻፉልኝ ብያችሁ ነበር። ባለፈው የቤት ስራ ሰጥቻችሁ ነበርና በደንብ ያዟቸው። እነዚህ እዩ ማለት ነው ማለት ነው። እያ ማለት ናት ማለት ነው። እዮም ከሆነ ደግሞ ናቸው ማለት ነው። ኢና ከሆነ እኛ ነን ማለት ነው። ኢና ነን ማለት ነው። ስለዚህ እነዚህ በጣም አረፍተ ነገሮች ጋር ሁሌም ተደጋጋሚ ስለሚመጡ በደንብ መያዝ ይጠበቅብናል ማለት ነው። ስለዚህ አንበሳ ንጉስ እንስሳት እዩ። አንበሳ የእንስሶች ንጉስ ነው። ላዮን ኢዝ ኤ ኪንግ ኦፍ አኒማልስ። ኤ ኪንግ ኦፍ አኒማልስ። ስለዚህ እነዚህ ሁሌም መያዝ ይኖርብናል ማለት ነው። ዝብኢ በላዒ ስጋ እዩ። ጅብ ምንድን ነው? ስጋ በሊታ ነው። ስጋ የሚበላ ወር ስጋ በሊታ ነው። ሃይና ኢዝ ኤ ካርኒቨረስ። ካርኒቨረስ፣ ካርኒቨረስ ማለት ይሄ የስጋ ተመጋቢዎች ማለት ነው። ሰው ሃይና ኢዝ ኤ ካርኒቨረስ፣ ጅብ ስጋ በሊታ ነው። ዝብኢ በላዒ ስጋ እዩ። በትግርኛ ዝብኢ በላዒ ስጋ እዩ። ስጋ በሊታ ማለት ነው። ስጋ በሊታ ነው። ነብሪ ሓያል እዩ። ሶስተኛ አረፍተ ነገር ደግሞ ነብሪ ሓያል እዩ። ነብር ኃይለኛ ነው። ነብር ኃይለኛ ነው። ታይገር ኢዝ ፓወርፉል። ታይገር ኢዝ ፓወርፉል። ስለዚህ ኃያል እዩ ማለት ኃይለኛ ነው ማለት ነው። ነብሪ ነብር ነው ብያቸዋለሁ። ኃያል ማለት ደግሞ ኃይለኛ ማለት ነው። ኃያል ኃያል ኃይለኛ። እዩ ነው። ታይገር ኢዝ ፓወርፉል። ታይገር እንግዲህ ነብር ማለት ነው። ፓወርፉል ኃይለኛ ማለት ነው። ኢዝ ደግሞ ነው ማለት ነው። ነው ኢዝ ነው ማለት ነው። አር ናቸው ማለት ነው። ስለዚህ በትግርኛ ደግሞ ኢዝ እዩ። እዩ በትግርኛ
ነው በአማርኛ፣ ኢዝ በእንግሊዘኛ። እዮም ለብዙ ማለት ነው። እዮም በትግርኛ፣ ናቸው በአማርኛ፣ አር ኢን እንግሊሽ በእንግሊዘኛ ማለት ነው። ስለዚህ እነዚህ ወርዶች ሁሌም ስለማይቀሩ እና ደግሞ በጣም ሲምፕልም ስለሆነ አንዴ ከያዘችኋቸው ስለማትለቋቸው ሲምፕል ናቸው እና ብትይዟቸው ጥሩ ነው። በተደጋጋሚ እየመጡ ስለሚያስቸግሩ ካልያዝናቸው ትንሽ ያስቸግሩናል ሁሌም እና ብንይዛቸው ጥሩ ነው። ገዚፍ ከመሓርማዝ እንደ ዝሆን ትልቅ። ገዚፍ ከመሓርማዝ ይሄ ሰውዬ እንደ ዝሆን ትልቅ ነው ለማለት ገዚፍ ከመሓርማዝ እዩ ማለት እንችላለን። እንደ ዝሆን ትልቅ ነው። አዝ ቢግ አዝ አን ኤሌፋንት። አዝ ቢግ አዝ አን ኤሌፋንት ልክ እንደ ዝሆን ትልቅ ማለት ነው። ስለዚህ በትግርኛ ገዚፍ ከም ሓርማዝ እንደ ዝሆን ትልቅ፣ አዝ ቢግ አዝ አን ኤሌፋንት ብለን መናገር እንችላለን ማለት ነው። ስለዚህ በትግርኛም በአማርኛም እዚህ በቃ ለየት አድርገን ከያዝነው ሁሌም ተደጋጋሚ ፕራክቲስ ካደረግነው ነው የሚለመደው። ቋንቋ ፕራክቲስ አድርገን ነው የሚለመደው። ቶሎ ቶሎ ፕራክቲስ ማድረግ ይሄ እየለቀቋቸው ያሏቸውን ቪዲዮዎች ቶሎ ቶሎ ማየት፣ ደጋግሞ ማየት። ፕራክቲስ ሜክስ ፐርፌክት። ፐርፌክት እንድንሆን ከተፈለገ በደንብ ፕራክቲስ ማድረግ ነው ሁል ጊዜ እና ወደ አሁንም እንስሳት ዘገዳም የቀጠለ ነው። ይሄም ህበይ ማለት ዝንጀሮ ማለት ነው። ህበይ ዝንጀሮ ኦር ማንኪ። ማንኪ ህበይ በትግርኛ ዝንጀሮ ማንኪ። ወዓግ ከሆነ ደግሞ ጦጣ ማለት ነው። ወዓግ ጦጣ ኦር አን ኤፕ። ኤፕ ወዓግ ጦጣ ኤፕ። ማንትለ ማለት ደግሞ ጥንቸል ማለት ነው። ማንትለ ጥንቸል ኦር ረቢት። አንጯ አይጥ ኦር ራት። አንጯ አንጯ ወይም አይጥ ማለት ነው። አይጥ ግን የቤት እንስሳ ናት ወይስ የገዳም እንስሳ ናት? ቤትም ውስጥ ትገኛለች። የዱር እንስሳም ናት። ዙሮ ግን እዚህ ጋር አስገብተናታል የዱር እንስሳ ብለና አንጯ ማለት አይጥ ማለት ነው። ኦር ራት። ዑፍ ደግሞ ወይም ዒፍ ወፍ ማለት ነው። ወፍ ኦር በርድ በርድ። ርግቢ ኦር ርግቢት ሁለቱም ይባላል። ርግቢ ኦር ርግቢት እርግብ ማለት ነው። እርግብ። ፒገን ፒገን ኦር ዶቭ ዶቭ ዶቭም ይባላል። ዶቭ ሳሙና አይደለም። ዶቭ ኦር ፒገን እርግብ ማለት ነው። ስለዚህ እነዚህም ከእንስሳ ዘገዳም ወይም ደግሞ የዱር እንስሳት የሚባል ናቸው። ዋይልድ አኒማልስ የሚባል ናቸው። እነዚህም እስኪ በአረፍተ ነገር እንያቸው። ህበይ መልከዐኛ እያ። ዝንጀሮ መልከ መልካም ናት። ዝንጀሮ መልከ መልካም ናት። እውነት ነው ውሸት ነው? ማንኪ ኢዝ ቢዩቲፉል። ማንኪ ኢዝ ቢዩቲፉል። ስለዚህ ህበይ መልከዐኛ እያ ካል ለማለት በአማርኛ ዝንጀሮ መልከ መልካም ናት። ዝንጀሮ መልከ መልካም ናት ለማለት በትግርኛ ህበይ መልከዐኛ እያ ብለን ማውራት እንችላለን ማለት ነው። ስለዚህ ማንኪ ኢዝ ቢዩቲፉል። ማንኪ ኢዝ ቢዩቲፉል። ወዓግ ጎራሕ እያ። ጦጣ ተንኮለኛ ናት። ይቺ የራሷን የሰጠናት አይደለ። ወዓግ ጎራሕ እያ። ጦጣ ተንኮለኛ ናት። አን ኤፕ ኢዝ ክራፍቲ። አን ኤፕ ኢዝ ክራፍቲ ተንኮለኛ ማለት ነው። አንቲ አንጯ። አንቺ አይጥ ማለት ነው። አንቺ አንጯ። አንተ አንጯ። አንቲ አንጯ። አንተ አንጯ። አንቺ አይጥ።
ሄይ ራት እንግዲህ በእንግሊዘኛው ስድቡን እንደዚህ ነው የሚሆነው ብለን ነው። አንቺ አይጥ ለማለት አንቲ አንጯ ብለን እንግዲህ ስድብ ለምን ታስተምረናለህ እንዳትሉ ኦልሬዲ ትምህርት እስከሆነ ድረስ ሁሉም ነው የምትማሩት። ምክንያቱ ኔጌቲቭም አለ ፖዚቲቭም አለ ፖዚቲቭ ሰንተንስ አለ ኔጌቲቭ ሰንተንስም አለ እና እያንዳንዱ ነገር መማር ስላለባችሁ ቅር እንዳይላችሁ ስድብም ቢሆን ብዬ ነው። ስለዚህ አንቺ አይጥ ብንል አንቺ አይጥ ለማለት አንቲ አንጯ ብለን መናገር እንችላለን ማለት ነው ለሆነ ሰው። ኦኬ እየቀጠልን ነው። ተስሓብቲ ወይም ተሳቢዎች እነዚህ ሪፕታይልስ የሚባሉ በሆዳቸው እየተሳቡ የሚሄዱ እንስሳትም አሉ። ስለዚህ ከባህር ውስጥ ስንጀምር አሳ 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 ኦር ፊሽ ማለት ነው። ሀርገጽ ማለት ደግሞ አዞ ማለት ነው። ሀርገጽ ማለት አዞ ማለት ነው። ኦር ክሮኮዳይል 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 ሀርገጽ አዞ ክሮኮዳይል። ተመን እባብ ማለት ነው። ኦር ስኔክ ተመን እባብ ኦር ስኔክ። ገበል ዘንዶ ማለት ነው። ገበል ዘንዶ ኦር ፓይተን ፓይተን። ገበል ማለት ዘንዶ ማለት ነው። ፓይተን እንለዋለን በእንግሊዝኛ ደግሞ። ጠበቅ እንሽላሊት ማለት ነው። ኦር ሊዘርድ ሊዛርድ በእንግሊዝኛ ሊዛርድ በትግርኛ ጠበቅ ጠበቅ እንሽላሊት ማለት ነው። እንቅርቢት እንቅርቢት ማለት ጊንጥ ማለት ነው። እንቅርቢት ኦር ጊንጥ ኦር ስከርፔን ስከርፔን በእንግሊዝኛ ስከርፔን እንለዋለን። ስለዚህ እንቅርቢት ማለት ጊንጥ ማለት ነው። ሳሬት ደግሞ ሸረሪት ሳሬት ሸረሪት ኦር ስፓይደር ስፓይደር። እንግዲህ ስፓይደር ማንን የማያውቅ ሰው የለም። ይሄ እንደ ሸረሪት የሚዘለው የሸረሪት ድር ይዞ የሚዘለው ሰውዬ የእንግሊዝኛ ፊልሞች ላይ ያለው ስፓይደር ስፓይደር ማለት ሸረሪት በትግርኛ ደግሞ ሳሬት እንለዋለን። በአረፍተ ነገር ለማየት ደግሞ እንሞክር። ገበል ከይራክበካ ተጠንቀቅ ዘንዶ እንዳያገኝህ ተጠንቀቅ ማለት ነው። ገበል ምን ነው ብያቸዋለሁ? ዘንዶ ማለት ነው። ስለዚህ ገበል ከይራክበካ ማለት እንዳያገኝህ ማለት ነው። ተጠንቀቅ ተጠንቀቅ ነው። ቢ ኬርፉል ኦፍ ፓይተን ቢ ኬርፉል ኦፍ ፓይተን። ከምርግቢት ለዋሃት ሁኑ እንደ እርግብ የዋሆች ሁኑ። ቢ አዝ ካይንድ አዝ ፒገን ቢ አዝ ካይንድ አዝ ዶቭ። ምን ማለት ነው? ከምርግቢት ለዋሃት ሁኑ እንደ እርግብ የዋሆች ሁኑ። ከምተመን ጠቢባን ሁኑ እንደ እባብ ጥበበኞች ሁኑ። ቢ አዝ ዋይዝ አዝ ስኔክ ማለትም እንችላለን። ከምተመን ጠቢባን ሁኑ እንደ እባብ ጥበበኞች ሁኑ ማለት ነው። ቢ አዝ ዋይዝ አዝ ስኔክ። እንቅርቢት አደገኛ ጊንጥ አደገኛ ናት። ስካርፔን ኢዝ ዳንጀረስ ብለን ማውራት እንችላለን። እንቅርቢት አደገኛ እያ ጊንጥ አደገኛ ናት። ስካርፔን ኢዝ ዳንጀረስ ብለን ማውራት እንችላለን። ኦኬ ሐሸራ ወይም ነፍሳት ኢንሴክትስ ሐሸራ ወይም ሐሳኻ ማለት እንችላለን። ጻጸ ማለት ጉንዳን ማለት ነው። ኦር አንት ጻጼ ጉንዳን ኦር አንት ወይም ደግሞ አንት በእንግሊዝኛ። ቁማል ደግሞ ቅማል ማለት ነው። ቁማል ቅማል ማለት ነው። ኦር ሌወስ ቁንጪ ቁንጫ ማለት ነው። ኦር ፍሊያ ፍሊያ የምንላቸው ፍሊያ ቁንጫ ወይም ቁንጪ ደግሞ በትግርኛ።
ቁንጪ በትግርኛ፣ ቁንጫ በአማርኛ፣ ፍሊያ ኢን እንግሊሽ። ትኳን 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 ትኋን ማለት ነው። ትኋን ኦር ቤድ በግ የምንለው ኦር በግ ብቻ ማለት እንችላለን በእንግሊዝኛ ማለት ነው። ስለዚህ ትኋን ማለት ትኋን ማለት ነው። እንግዲህ እንስሶች ናቸው ብዬ ነው እዚህ የዘረዘርኳቸው እነዚህም እና እያንዳንዱ እንስሳ የተረሳ እንስሳም ካለ አሳውቁኝ ኮሜንት ላይ። ይሄ ማለት ምን ማለት ነው፣ ይሄ ማለት ምን ማለት ነው እያልካችሁ ኮሜንት ላይም ልትነግሩኝ ትችላላችሁ። ስለዚህ ለዛሬ የሚሆን የቤት ስራ ደግሞ ልስጣችሁ። ዕዮ ገዛ ማለት የቤት ስራ ማለት ነው። ገዛ ምን ማለት ነው ያልኳችሁ ከዚህ በፊት ነግሬያችኋለሁ። ገዛ ማለት ቤት ማለት ነው። ስለዚህ ዕዮ ገዛ ደግሞ የቤት ስራ ለማለት ነው። ሆምወርክ ምንለውና አንድ እንስሳ ተክታችሁ እዚህ ክፍት ቦታ ላይ አብ ገዛና ዳሽ አለና፣ አብ ገዛና ዳሽ አለና ያላችሁ እንስሳ ምን እንስሳ እንዳላችሁ ጻፉልኝ ኮሜንት ላይ። አብ ገዛና ዳሽ አለና፣ ቤታችን ውስጥ ዳሽ አለን። ኦር ዊ ሃቭ ዳሽ ኢን አወር ሆም፣ ዊ ሃቭ ዳሽ ኢን አወር ሆም እንላለና በቤታችሁ ያለን የሆነ እንስሳ ኮሜንት ላይ ጻፉልኝ። ስለዚህ ፈትወኩም እዬ እወዳቸዋለሁ። ለወንዶች ነው ይሄ ፈትወኩም እዬ እወዳቸዋለሁ። አይ ላቭ ዩ። ፈትወክን እዬ እወዳቸዋለሁ ለሴቶች። ይሄ ደግሞ እወዳቸዋለሁ ነው በአማርኛ አንድ ነው። እወዳቸዋለሁ ካልኩኝ እኔ ለሴቶችም ለወንዶችም እወዳቸዋለሁ። አይ ላቭ ዩ ካልኩኝም እወዳቸዋለሁ ማለት ነው። እወድሃለሁ፣ እወድሻለሁ፣ አይ ላቭ ዩ ነው። እንግሊዝኛ ሁሉም ተመሳሳይ ነው። ለወንድም ለሴትም ለብዙም ለትንሽም አይ ላቭ ዩ ከተባለ አይ ላቭ ዩ ለሁሉም ተመሳሳይ ነው። ትግርኛ ላይ ግን ይለያል። እፈትወኩም እየ ከሆነ እወዳቸዋለሁ ለወንዶች። እፈትወክን እየ ከሆነ እወዳቸዋለሁ ለሴቶች። እፈትወካ እየ ከሆነ እወድሃለሁ ለወንድ ነው ይሄ። እፈትወኪ እየ እወድሻለሁ ለሴት ነው ይሄ ደግሞ። ስለዚህ እወዳችኋለሁ፣ አይ ላቭ ዩ ሁላችሁንም እወዳችኋለሁ። እየተከታተላችሁኝ ስለሆነ ትግርኛ እየተለማመዳችሁ ስለሆነ እጅግ በጣም እወዳችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ምግባር አይትረሱ ማድረግ አትርሱ ማለት ነው። ምግባር አይትረሱ ማድረግ አትርሱ። ሁሌም እንደምነግራችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ ቶሎ ቶሎ ቪዲዮዎች እንዲደርሷችሁ። ስለዚህ ኦኔል በጣም አመሰግናችኋለሁ። ታንኪዩ። በሌላ ቀን በሌላ ርዕስ እንገናኛለን። እስከዛ ደህና ሆኑልኝ።